ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ተመራቂ መምህራን የሚናገሩትንና የሚያስተምሩትን በተግባር እንዲኖሩ ሲሉ ብፁዕ አቡነ ኤርምያስ አሳሰቡ። በሰሜን ወሎ ሀገረ ስብከት በራያ ቆቦ ወረዳ ቤተ ክህነት የጎብዬ መዝገበ ምህረት ቅድስት ኪዳነ ምህረት የሐዲስ ኪዳን መጻሕፍት ትርጓሜ አዳሪ ትምህርት ቤት ለ5 ዓመታት ያስተማራቸውን 7 ደቀ መዛሙርት አስመርቋል። በ2011 ዓ.ም የተቋቋመው አዳሪ ትምህርት ቤቱ የተርጓሜ መምህራንን በማስተማር ለስብከተ ወንጌል መስፋፋት የበኩሉን አስተዋጽኦ እያበረከተ ይገኛል። የሰሜን ወሎ፣ ደቡብ ወሎና ከሚሴ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርምያስ ተመራቂዎች ቅዱስ ወንጌልን ከማስተማር ባሻገር በአኗኗር ምሳሌ ሆነው እንዲያስተምሩም መመሪያ አስተላልፈዋል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ነው። ካለንበት ፈተና ለመውጣት ስለ ሰላም አብዝቶ ማስተማርና በተግባር መፈጸም አማራጭ የሌለው ተግባር ነው ሲሉ ብፁዕ አቡነ አብርሃም አሳሰቡ። ሰላምን በቃል ብቻ ሳይሆን በተግባር መስበክ ይገባል ያሉት የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ለዓለማችን ለቤተ ክርስቲያናችን እጅግ የሚያስፈልጋት ሰላም ነው ብለዋል። ብፁዕነታቸው አክለውም ለቅድስት ቤተ ክርስቲያን የሚሆን ለዓለማችን ሰላም ከፍተኛ ትኩረት በመስጠት መስራት እንደሚገባም በአጽንኦት አሳስበዋል። መረጃው የባህር ዳር ሀገረ ስብከት ሕዝብ ግንኙነት ክፍል ነው። ግቢ ጉባኤ ትውልድን ለማዳን እየሰራ መሆኑ ተገለጸ። በማህበረ ቅዱሳን አዲስ አበባ ማዕከል ቅዱስ ማርቆስ ማስተባበሪያ የ6 ኪሎ ግቢ ጉባኤ ከ400 በላይ ለሚሆኑ ነዳያን የማዕድ ማጋራት መርሃ ግብር አካሂዷል። ግቢ ጉባኤው ከዚህ ባሻገር የተቸገሩ ተማሪዎችን ለማገዝ በሙያና በጎ አድራጎት ክፍሉ አማካኝነት የሊስትሮ ስራ በመስራት አስፈላጊውን ድጋፍ እያደረገ እንደሆነም ተገልጿል። ግቢ ጉባኤው ትውልድን ለማዳን እየሰራ መሆኑን የገለጹት የግቢ ጉባኤው ሰብሳቢ ዲያቆን ማርቆስ ፍቅር በዚህም ውጤታማ ስራዎችን እየሰራ መሆኑን ገልጸዋል። መረጃው በማህበረ ቅዱሳን የአዲስ አበባ ማዕከል ሚዲያ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ የጣቢያችን መሰናዶች ጋር መልካም ቆይታም